አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የፍትጉሮሽ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩኝ የዚህን አሰራር ክፍል 1 ክፍል 2 አሁን ደግሞ ክፍል 3ን ይዤላችሁ መጥቻለሁኝ። በጣም ነው የሚያምረው። ለሶፋ ለቡፌ እንዲሁም ለፈለጋችሁት ማድረግ ትችላላችሁ። ቀጣይ ደግሞ ኢንሻአላህ ባላ ፍቃድ የዚህንኛውን አሳያችኋለሁ። ተመሳሳይ ነው ማለት ነው። ከዚህ ጋር ያው ሳይዙ ሬክታንጉላር እንትና ያለው ሬክታንጉላር ቅርጽ ነው ያለው። ክፍል 2 ላይ እዚህ ጋር ነበር ያቆምነው። ያው ቪዲዮ በጣም ስለሚበዛ ደቂቃው ስለሚበዛ አጠር እያልኩኝ እንዳትሰለቻችሁ ላሳያችሁ ብዬ ነው። በቅድሚያ ለዩቲዩብ ቻናል ላይ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማን ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም ቀላል አሰራር ነው፣ ተከታተሉኝ ውዶቼ። ቪዲዮውን ለማየት ሲገቡ ላይክ አድርጉልኝ። እስኪ ላይክ ሼር እያደረጋችሁ ግቡ ወደ አሰራሩ። ቤተሰብ ክፍል 2 ላይ እዚህ ጋር ነበር የቆምነው። እዚህ ጋር እንትኑም በነገራችን ላይ በጣም እንትን ብያለሁ። እዚህ ጋር ነው የቆምነው ማለት እዚህ ጋር ነበርን። አሁን ደግሞ ክፍል 3 ከዛ እንደዚህ እዚህ ጋር ማዕዘን ከሰራን በኋላ ሁለት ሰንሰል እንሰራና እዚህ ጋር አንድ ኪሮሼት አንድ ኪሮሼት ሁለት ሰንሰል ከዛ ሆነ እዚህ ጋር በእያንዳንዱ ላይ ማለት ነው ሁለት ሰንሰል እዚህ ጋር አንዳንድ ኪሮሼት ሁለት ሰንሰል እዚህ ጋር በእያንዳንዱ ላይ አንዳንድ ኪሮሼት ሁለት ሰንሰል አሁንም እዚህ ጋር በእያንዳንዱ ላይ ሁለት ሰንሰል እዚህ ጋር መጀመሪያዋ ላይ አንድ ክሮሼት እዛ ሁለት ሰንሰል። አሁን እየቀነስን ነው የምንሄደው። ይሄንን እየቀነስን ነው የምንሄደው። ስለሆነ የምንሄደው ከዛ አንድ ሁለት ሶስተኛዋ ላይ እንቀንሳለን። እንደዚህ ቁጥርና አንድ ሁለት ሶስተኛዋ ላይ ሶሪ ያው እንዳልኳችሁ መብራት የለም። በዛ ላይ ደግሞ በጀዋሌ እንትን ነው ማለት እዚህ ጋር ሶስተኛው ላይ አንድ በእያንዳንዱ ላይ ሁለት ሶስት አራት ሁለት እዚህ ጋር አምስት ከዛ ሁለት ሰንሰል እዚህ ጋር መጀመሪያው ላይ ሁለት ሰንሰል እዚህ ከሰራን በኋላ ሁለት ሰንሰል እዚህ ጋር እየቀነስን ነው የምንሄደው እንዳልኳችሁ። ከዚህና ከዚህ እየቀነስን ነው የምንሄደው። ከዛ እዚህ ጋር እዚህ ውስጥ 4 ደብል ክሮሼት እንሰራለን። 1 2 እዚህ መካከል ውስጥ 2 ከዳርና ከዳር አንድ እዚህ ጋር አንድ እዚህ ጋር ዳር ላይ አንድ እንደዚህ እንሰራለን። ከዛው 6 ሰንሰል እንሰራለን። 1 2 3 4 5 6 ሰንሰል ከሰራን በኋላ እዚህ ውስጥ ከዚህ ጋር እንደዚህ አድርገን እንደዚህ ማለት ኪሮሼታችን ላይ አንጠልፍም። እንደዚህ አድርገን ዝም ብለን ቁጥር እንደዚህ አንድ እየጨመርን ነው የምንሄደው ከዳርና ከዳር እንደዚህ እያንዳንዱ ላይ እንደዚህ ከዛ እዚህ ጋር በእያንዳንዱ እንደዚህ እየጨመርን ነው የምንሄደው። እንዲሳን እየሰራን እቺ ከዛ አሁንም 6 ሰንሰል 1 2 3 4 5 6 ሰንሰል ከሰራን በኋላ እዚች መጀመሪያዋ ላይ ሳይሆን እዚህኛው ጋር ከዚህ በኩል ማለት ነው። እዚህ ጋር ሳይሆን ከዚህኛው በኩል 3 ደብል ክሮሼት 1
አንድ ከዳር እና ከዳር አንድ እዚህ ውስጥ ሁለት አንድ ሁለት ከዛ እዚህ ዳር ላይ አንድ እንደዚህ ያመጣ ዲዛይኑ እንደዚህ ያመጣ። ከዛ አሁንም እዚህ ጋር እንዳልኳቸው እየቀነስን ነው የምንሄደው። አንድ ሁለት ሰንሰል ከስር አንድ ሁለት ሶስተኛዋ ላይ እየቀነስን ነው የምንሄደው። ከዚህና ከዚህ ሁለት ሶስት ተጠላለፈ። ሁለት ሶስት አራት አምስት እዚህ ጋር ስንቆጥር እንዳንሰሰሎች ማለት ነው። ሁለት ነው የምናልፈው። እኔ ሶስት ነው ያለኩት። እዚህ ጋር ሁለት ነው የምናልፈው። አንድ ሁለት እዚህ ሶስተኛው ላይ አንድ ሁለት ሶስተኛው ላይ ነው የምንሰራው። እንደዚህ ሁለት ሶስት አራት አምስት እንደዚህ እኩል ነው የሚሆነው። ከዚህ ሳይዝ እና ከዚህኛው አንድ አይነት ነው የሚሆነው። ከዛ ሁለት ሰንሰል አንድ ሁለት ሰንሰል እዚህ ጋር መጀመሪያው ላይ ሁለት ሰንሰል አሁን እየቀነሰ እዚህ በእያንዳንዱ ላይ አንዳንድ ክሮሼት እንሰራለን ማለት ነው። አንዳንድ ነጠላ ክሮሼት ሁለት ሰንሰል እንደዚህ በእያንዳንዱ ላይ አንድ ነጠላ ክሮሼት አንድ ሁለት እዚህ ጋር መጀመሪያው ላይ እዚህ ጋር አንድ ነጠላ ክሮሼት ሁለት ሰንሰል እዚህ ጋር ውስጥ ተመሳሳይ ቦታ ላይ ሶስት ዳብል ክሮሼት ሶስት ዳብል ክሮሼት ሶስት ዳብል ክሮሼት ሁለት ሰንሰል ሶስት ሰንሰል እዚህ ጋር አንድ ተጠላለፈ ይክር ማለት ነው። እዚህ ጋር በዛኛው የልጆች ቀሚስ የቀሚስ መስሪያ ስለሆነ በጣም ቀጭን ነው። በጣም ከምንም በላይ የሚያስቸግረው እንደዚህ አይነት ስራ ለመስራት ያስቸግረው ወፍራም ክር ሲሆን ነው። ይሄ አሁን ያያችሁት የሳዑዲ ክር ነው። በጣም ወፈር ያለ ስለሆነ አሪፍ ነው። ግን በጣም ቀጭን የልጆች ቀሚስ መስሪያ ነው። ግን ስለሌለኝ ነው። ሌላ አማራጭ ስለሌለኝ ክር ስለጨረስኩ ነው በዚህ የምሰራው። ይሄ ወፈር ባለ ክር ስሩት፣ በጣም ነው የሚያምረው ማለት ነው። አንድ ሰንሰል እንደዚህ እንዴት ዲዛይኗ እንዴት እየወጣች እንደምትሄድ አይት ጋነን ማለት ነው። እዚህ ጋነን አሁን እዚህ ጋር አይቼው እዚህ ጋነን። ከዛ ይሄንኛው እንደዚህ እናዞርና አሁንም እንደተለመደው በእያንዳንዱ ላይ እንደዚህ እያደረግን በእያንዳንዱ ላይ እንደዚህ በእያንዳንዱ ላይ እንደዚህ እንጠልፋለን። እንደዚህ በነጠላ ማለት ነው። እዚህ ሁለት ሶስት ሰንሰል ሰራንበት ድረስ እየጠለፍን ከዛ አንድ ሁለት ሶስት ሰንሰል ከሰራን በኋላ እዚህ ውስጥ ተመሳሳይ ቦታ ላይ ሶስት ደብል ክሮሼት ሶስት ደብል ክሮሼት ሶስት ሰንሰል ሶስት ደብል ክሮሼት ሶስት ደብል ክሮሼት ደብል ክሮሼት ሁለት ሰንሰል እዚህ ጋር እዚህ መጀመሪያው ላይ አንድ ነጠላ ክሮሼት ሁለት ሰንሰል እዚህ ጋር ነጠላ በእያንዳንዱ ላይ አንዳንድ ነጠላ ክሮሼት ሁለት ሰንሰል አሁንም እዚህ ጋር እንደዚህ እየጨመርን ነው የምንሄደው ማለት ነው። እዚህ በእያንዳንዱ ላይ አንድ ክሮሼት ሁለት ሰንሰል በእያንዳንዱ ላይ
አሁን እንደዚህ ነው የምንሰራው። አይጨምርም አይቀንስም ማለት ነው። ሁለት ሰንሰል አንድ ሁለት ሰንሰል እዚህ ጋር በእያንዳንዱ ላይ አንዳንድ ነጠላ ኪሮሼት አሁንም ሁለት ሰንሰል እዚህ ጋር አንሰራም ማለት ነው። እዚህ ጋር በነጠላ ነው የምንጨርሰው። ሌላ ዲዛይን ስለምንጥል አንድ ላይ ሶስት መካከል ላይ ሁለት ሰንሰል አሁንም እዚህ ጋር መካከል እዚህ ዳሩ ላይ መጀመሪያው ላይ እንደዚህ ከዛ አሁን እዚህ ጋር እዚህ ውስጥ ሁለት ደብል ክሮሼት ከዳርና እዚህ መካከል ውስጥ ሁለት ከዳርና ከዳር አንድ አራት ይሆናል ማለት ነው። አራት እንደዚህ። ከዛ አሁን ስንት ሰንሰል እንሰራለን? ስድስት ሰንሰል አንድ ሁለት ሶስት አራት አምስት ስድስት። አሁን ስድስት ሰንሰል ከሰራን በኋላ እዚህ ጋር ማለት ነው እዚህ ጋር ስንት ሰንሰል እንሰራለን? ሶስት ሰንሰል እንሰራለን። አንድ ሁለት ሶስት ሰንሰል ከሰራን በኋላ እዚህ ጋር ዳሩ ላይ እዚህ ጋር አንድ ከዛ እዚህ ውስጥ እንደዚህ ሁለት ሶስት እንዳልኳችሁ እዚህ መካከል ላይ ከዚህ ዳሯ ላይ እንደዚህ ማስያዝ አለብን። እዚች ዳሯ ላይ እንደዚህ አድርገን ማስያዝ አለብን እንደዚህ። ከዛ አሁን ስድስት ሰንሰል አንድ ሁለት ሶስት አራት አምስት ስድስት ሰንሰል ከሰራን በኋላ አሁን እየቀነስን ነው የምንሄደው ማለት ነው። እዚህ ጋር መካከል ላይ አንጨምርም፣ እየቀነስን ነው የምንሄደው። አንድ ሁለት ሶስት እንደዚህ ከዚህና ከዚህ እንቀንሳለን እየጨመርን ነው የምንሄደው። ከዛ አንድ ሁለት ሶስት አራት አምስት ስድስት ከዛ እዚህ ጋር ዳሯ ላይ እዚህ ዳሯ ላይ እዚህ በነጠላ ከዛ እዚህ ውስጥ አንድ ሶሪ ክር እያመለጨለጨኝ ነው። እዚህ ውስጥ አንድ ሁለት ከዛ እዚህ ዳር ላይ ሶስት ማለት ነው። መካከል ውስጥ ሁለት ከዳርና ከዳር ሶስት ከዛ ሁለት ሰንሰል ሶስት ሰንሰል አንድ ሁለት ሰንሰል እዚህ ጋር ከሰራን በኋላ እዚህ ጋር አንድ ሁለት ከሁለት ሰንሰል ከሰራን በኋላ ሶሪ እዚህ ጋር እና ይሄ አንድ ነው። ምን ተመሳሳይ ነው የሚሆነው እና እዚህ ጋር ያለው ተመሳሳይ ነው የሚሆነው። ምን ይልት ይለው ይሄንን እንደዚህ ከሰራ ለኛው በዚህ ነው የምንሰራው። አሁን እዚህ ጋር አንድ እንደዚህ ግን እዚህ ውስጥ አንድ ሁለት እዚህ ጋር ዳር ላይ ሶስት ማለት ነው። እንደዚህ ሁለት ሰንሰል እዚህ ጋር መካከል አንድ ክሮሼት አንድ ነጠላ ክሮሼት ሁለት ሰንሰል እዚህ ዳር ላይ አንድ ነጠላ ክሮሼት ሁለት ሰንሰል እዚህ ጋር በእያንዳንዱ ላይ እዛ ነጠላ ክሮሼት ነው የምንሰራው። ሁለት ሰንሰል እያደረግን በእያንዳንዱ ላይ አንዳንድ ነጠላ ክሮሼት እንሰራለን። እያንዳንዱ ላይ አንዳንድ ነጠላ ክሮሼት ሰንሰል
እዚህ ጋር ከዳር ላይ እየጨመርን ነው የምንሄደው። ከዳርና ከዳር እንጨምራለን። 2 ሰንሰል እዚህ ጋር 3 ደብል ክሮሼት ተመሳሳይ ቦታ ላይ እንደ ማዕዘን እንጠቀምበት ማለት ነው። 3 ደብል ክሮሼት ተመሳሳይ ቦታ ላይ 3 ሰንሰል 1 2 3 ሰንሰል እዚህ ጋር ተመሳሳይ ቦታ ላይ 3 ደብል ክሮሼት 3 ደብል ክሮሼት 3 ደብል ክሮሼት አንድ ሰንሰል እንደዚህ በጣም ነው የሚያምረው። በተለይ ላይ ሶፋ በጣም ነው የሚያምረው ማለት ነው። ለቡፌም እንደዚህ አነሳ አነሳ አድርጋችሁ እንደዚህ ትልቅ ሳይሆን በነገራችን ላይ ትልቅ ነው። ለህፃን ልጅ ማቀፊያ ራሱ በቃ በጣም ትልቅ ነው። እንደዚህ ስታዩ ሳይዙ ትንሽ ይመስላል እንጂ በጣም ትልቅ ነው። አያችሁት? ይሄ ራሱ በልብ ቅርጽ የተሰራው በጣም ትልቅ ነው ማለት ነው። ለሶፋ በጣም ነው የሚያምረው። ከዛ አሁን እንደዚህ ካዞርኩኝ በኋላ በእያንዳንዱ ላይ እንደዚህ በነጠላ እቆጥራለሁ። እዚህኛው ድረስ 2-3 ሰንሰል ይሰራንበት ድረስ እንደዚህ ይሄንን ቅርጽ እንዲያመጣለን ማለት ነው። የሆነ ቅርጽ ነገር አለ። አያችሁት? ይሄ 1 2 3 እዚህ ከተመሳሳይ ቦታ ላይ 3 ደብል ክሮሼት ወሬ ያበዛሁ መሰለኝ። መካከል እኮ ወሬ ሲበዛ ያሰለቻል። 3 ሰንሰል እዚህ ጋር 3 ደብል ክሮሼት ተመሳሳይ ቦታ ላይ 3 ደብል ክሮሼት 3 ደብል ክሮሼት ተመሳሳይ ቦታ ላይ 2 ሰንሰል እዚህ ጋር 2 ሰንሰል እዚህ ጋር በእያንዳንዱ ላይ አንድ ነጠላ ክሮሼት እንሰራለን ማለት ነው። እዚህ ጋር 2 ሰንሰል 2 ሰንሰል በእያንዳንዱ ላይ በጣም ቀላል አሰራር ነው። መጀመሪያ ማወቅ ያለባችሁ እቺ ቅርጾች ዲዛይኗ እንዴት እንደምትወጣ ነው እንጂ እቺኛዋ ይህንን ካወቃችሁ በኋላ ዲዛይኑ ራሱ ይመራችኋል ማለት ነው። በራሱ ጊዜ 2 ሰንሰል እዚህ ጋር 2 ሰንሰል እዚህ ጋር በእያንዳንዱ ላይ 2 ሰንሰል እዚህ ጋር እንደዚህ ነው የምንሰራው ማለት ነው። አሁን ይጋነን ማለት ነው። እዚህ ጋር ነን። ይሄንን ጨርሰናል። እዚህ ጋር ነው ያለነው። አሁን እዚህ ጋር 3 እየጨመርን እንሄዳለን ማለት ነው። ሌላ ዲዛይን እያወጣን እንሄዳለን። ከዚህና ከዚህ ከዳርና ከዳር አንዳንድ ያደረግን ከዛ 4 ደብል ክሮሼት ማለት ነው። ተመሳሳይ ቦታ 4 ደብል ክሮሼት ከዳርና ከዳር አንዳንድ ያደረግን እንሰራለን። አዲስ ዲዛይን እያወጣነች እኛዋ ዲዛይን እያወጣነች ከ2 ሰንሰል 1 2 እንደዚህ ካደረግን በኋላ 2 ሰንሰል እዚህ ጋር እዚህ ውስጥ 4 ደብል ክሮሼት 4 ደብል ክሮሼት ከዳርና ከዳር አንዳንድ መካከል ላይ 2 4 ይሆናል ማለት ነው። እንደዚህ 2 ሰንሰል እዚህ ጋር እዚህ ዳሩ ላይ 1 ከዛ 1 2 እዚህ ውስጥ ከዛ እዚህ ዳሯ ላይ እንደዚህ አድርጋችሁ አያይዟት ቅርጹ እንዲስተካከልላችሁ ማለት ነው። እንደዚህ ከዳርና ከዳር እንደዚህ ተስተካከል። ከዛ 5 ሰንሰል እንሰራለን። አሁን 1 2 3 4 5 ሰንሰል ከሰራን በኋላ እዚህ ጋር መካከል ላይ
1 2 3 4 5 ምስል ከሰራን በኋላ እዚህ ጋር ዳር ላይ እዚህ ጋር ከዛ እዚህ ጋር እዚህ ውስጥ አንድ እንደዚህ እንጠልፍና 1 2 ከዳርና ከዳር አንዳንድ ማለት ነው። እዚህ ጋር ዳር ላይ እዚህ ጋር ዳር ላይ ጫፏ ላይ አንድ ነጠላ ኪሮሼት እንደዚህ ስናደርግ 4 ይሆናል ማለት ነው። ከዛ 2 ሰንሰል እዚህ ጋር አንድ እዚህ ጫፏ ላይ አሁንም እዚህ ጫፏ ላይ አንድ ከዛ እዚህ ውስጥ 2 ደብል ክሮሼት አንድ ሁለት ደብል ክሮሼት እዚህ ውስጥ 2 ሰንሰል ሰራንበት ውስጥ 2 ደብል ክሮሼት ይቺ ዲዛይኗ እንዴት እንደምትወጣ ይቺኛው ማለት ነው። ይቺ ስኩዌሯ እንደዚህ ነው የምትወጣው፣ እንደዚህ ማለት ነው። እዚህ ጋር ያለችው ይቺ ስኩዌሯ እንደዚህ ማለትም 3 ማዕዘን ማለት ነው። ስኩዌር ስል እዚህ መጀመሪያ ላይ አንድ ከዛ 2 ሰንሰል እዚህ ጋር እዚህ ውስጥ አንድ 2 እየጨመርን ነው የምንሄደው። ሌላ ዲዛይን እያወጣን ነው የምንሄደው ማለት ነው። እዚህ ጋር 1 2 እነኚህ ሁለቱ ላይ እንሰራለን ማለት ነው። ሌላ ዲዛይን እያወጣን ነው የምንሄደው። እንደዚህ ይችላል። እዚህ ጋር ያደረግነውን እዚህ ጋር በነገራችን ላይ ይሄ እኩል መሆን አለበት። ከተበላለጠ ዲዛይን አይመጣልንም። 1 2 ከዛ እዚህ ጋር በእያንዳንዱ ላይ አንዳንድ ነጠላ ኪሮሼት እንሰራለን። 1 2 እዚህ ጋር በእያንዳንዱ ላይ አንዳንድ ነጠላ ኪሮሼት እስከ መጨረሻው ድረስ ማለት ነው። እዚህ ጋር አንዳንድ ነጠላ ኪሮሼት በነገራችን ላይ አንድም አልቆራረጥኩም። ሙሉውን ያሳየኋቸው ልክ ምናምን አላደርኩም። እንዳጋጣሚ የሚሰራ ሰው ካለ እንዳጋጣሚ ከ110 ሰው ቢገኝ አንድ ሰው ቢገኝ እንዳትቸጋገሩ ዲዛይን እስከመጣላችሁ ድረስ ምንም እንደፍልፍ አላልኩም ማለት ነው። እንደዚህ ከዚህ ጋር እንጨምራለን። ይሄንኛው ስኩዌር ስኩዌር ነው የሚወጣው። 1 2 ሰንሰል ከሰራን በኋላ እዚህ ጋር ማዕዘን 3 ደብል ክሮሼት 3 ደብል ክሮሼት 3 ሰንሰል 3 ደብል ክሮሼት 1 3 ደብል ክሮሼት 2 3 ደብል ክሮሼት 1 ሰንሰል ከዛ እንደዚህ አዘረዋለሁ ማለት ነው። እንደዚህ አዘርና በእያንዳንዱ ላይ እንደዚህ አድርጌ አሁንም በየሶስቱም ላይ እንደዚህ እያደረኩ እንትላለሁ። እዚህ 2 ሰንሰል እሰራሁበት ድረስ ለምንድን ነው እንደዚህ ማድረግ? ይሄንኛው ዲዛይን እንዲወጣ ማለት ነው። የሆነ ዲዛይን ነገር የሆነ ቅርጽ ነገር አለው። እዚህ ጋር 3 ሰንሰል 1 2 3 ሰንሰል እዚህ ጋር ተመሳሳይ ቦታ ላይ 3 ደብል ክሮሼት 3 ደብል ክሮሼት 3 ሰንሰል 3 ደብል ክሮሼት ተመሳሳይ ቦታ ላይ 3 ደብል ክሮሼት ተመሳሳይ ቦታ ላይ 3 ደብል ክሮሼት 3 ደብል ክሮሼት 2 ሰንሰል እዚህ ጋር እዚህ ዳሯ ላይ አንድ አሁንም 2 ሰንሰል እዚህ ጋር 2 ሰንሰል አሁንም እዚህ ጋር በእያንዳንዱ ላይ ማለት ነው። እዚህ ጋር በእያንዳንዱ ላይ 2 ሰንሰል ሶሪ በጣም አስቸጋሪ ክር ነው ነገራችን። ይህ ለቀሚስ መስሪያ ነው። በተለይ ኪሮሽ ነው 1 ነጥብ ምናምን መጠቀም አለብን ማለት ነው። እሱ እዚህ ጋር 2 ሚሊ ሊትር 2 ሚሊ
ግራም የተጠቀምኩት ማለት ነው። ሁለት ሰንሰል እዚህ ጋር እያንዳንዱ ላይ እዚህ ጋር እንደዚህ አድርጌ ሁለት ሰንሰል እዚህ ጋር በእያንዳንዱ ላይ እንደዚህ ሁለት ሰንሰል እዚህ ጋር ሁለት ሰንሰል እንደዚህ እየሰራን ሁለት ሰንሰል ደርሰናል። እዚህ ጋር ሁለት ሰንሰል እዚህ ጋር እንደዚህ ከዛ አሁን እዚህ ይትገንን ማለት ነው። እዚህ ጋር አሁን እየጨመርን ነው የምንሄደው ከዚህኛው ጋር አሁንም ይሄንኛውን ዲዛይን እያወጣን ነው። ይሄንን ዲዛይን እያወጣን ስለሆነ የምንሄደው ይሄንኛውን ከዛ እዚህ ጋር አሁንም እየጨመርን ነው የምንሄደው ሁለት ሰንሰል እዚህ ጋር ሁለት እዚህ ጋር ሁለት ዳብል ክሮሼት ሁለት ሰንሰል ሰራንበት ውስጥ ከዛ ከዳርና ከዳር አንድ አራት ይሆናል ማለት ነው። ከዛ በእያንዳንዱ ላይ አንዳንድ ነጠላ ክሮሼት እንሰራለን። በእያንዳንዱ ላይ አንዳንድ ነጠላ ክሮሼት እየጨመርን ነው የምንሄደው ስናወጣ ራሱ ዲዛይን ይመራችኋል። የመጀመሪያው ታወቃችሁ ራሱ እዚህ ጋር አንድ እየጨመርን ስለሆነ የምንሄደው በሁለቱም ጋር ከዚህም ጋር እየጨመርን ነው የምንሄደው። እዚህ ጋር ሁለት እዚህ ጋር መጀመሪያው ላይ አንድ ክሮሼት እንደዚህ አሁን ከዛ ሁለት ሰንሰል እዚህ ጋር ሶስት ሁለት ደብል ክሮሼት ሁለት ደብል ክሮሼት አራት ደብል ክሮሼት ማለት ነው። አራት ደብል ክሮሼት ከዛ ሁለት ሰንሰል እዚህ ጋር እዚህ መጀመሪያዋ ላይ ጫፏ ላይ አሁን እየጨረስን ነው። ይሄንኛውን እዚህ ጋር እዚህ ጋር እንደዚህ አያይዛት የመጨረሻ እንደዚህ ከዛ ሁለት ሰንሰል ይሄንን ጨረስን። አሁን ምንም እዚህ ጋር የምንሰራው የለንም። ሁለት ሰንሰል ሰርተን እዚህኛው ጋር እንትን እንላለን ማለት እና እያይዘዋለን ቆጥረዋለን። እንደዚህ ሁለት ሰንሰል ከሰራን በኋላ እዚህ ውስጥ አንድ እዚህ ጋር ሁለት ሶስት አራት ገጠምን ማለት ነው። እንደዚህ እያለች ነው የምትወጣው። ዲዛይን አይቻት በጣም ነው የምታምረው። ኮከብ የሆነ እንትን ነገር ከዛ ሁለት ሰንሰል እዚህ ውስጥ እዚህ ጋር መጀመሪያው ላይ ክሮሼት ከዛ እዚህ ጋር ሁለት ደብል ክሮሼት ሶስት ደብል ክሮሼት ማለት ነው። አንድ ከዳርና ከዳር አንድ ከዳርና ከዳር አንድ መካከል ላይ ሁለት አራት ይሆናል ማለት ነው። ከዛ ሁለት ሰንሰል ሁለት ሰንሰል እዚህ ጋር ሁለት ሰንሰል እዚህ ጋር መጀመሪያው ላይ በዚህ ውስጥ እየጨመረን ነው የምንሄደው። በእያንዳንዱ ላይ ነው የምንሰራው። ምንም የሚጨመር የሚቀነስ የለውም። እንደዚህ አድርገን እዚህ ጋር ከዳር አንድ ሁለት መጀመሪያው ላይ አንድ አድርገን
ከዛ በኋላ በእያንዳንዱ አንዳንድ ነጠላ ኪሮሼት አንዳንድ ነጠላ ኪሮሼት እንደዚህ ይሰራል። አንዳንድ ነጠላ ኪሮሼት እንሰራለን ማለት ነው። ይሄ ከዛ አሁንም እየጨመረ ነው የምንሄደው። ይህንኛውን ከዚህኛው እንጨምራለን። ከዚህኛው ከሁለቱም በኩል እንጨምረው። ከዚህ ጋር ከዚህ እየጨመርን ነው የምንሄደው። እዚህ ጋር አንድ ነጠላ ኪሮሼት፣ ሁለት ሰንሰል እዚህ ጋር በእያንዳንዱ ላይ አንድ ነጠላ ኪሮሼት፣ አንድ ሁለት እዚህ ጋር ሁለት ሰንሰል እዚህኛው ጋር ሁለት ሰንሰል በእያንዳንዱ ላይ ነጠላ ኪሮሼት እስከ መጨረሻው ድረስ የሚጨመር የሚቀነስ የለውም። ይሄንኛው ስኩዌር ምልክት ዲዛይን አለው ማለት ነው። ይሄን ሁለት ሰንሰል እዚህ ጋር ስኩዌር ማለት 3 ማዕዘን ማለት ነው። ከዛ እዚህ መጀመሪያዋ ላይ እዚህ ጋር እየጨመረን ነው የምንሄደው ከዚህኛው በኩል። ከዛ ሁለት ሰንሰል እዚህ ጋር 3 ደብል ክሮሼት 3 ደብል ክሮሼት 3 ደብል ክሮሼት ከዛ ሁለት ሰንሰል 3 ሰንሰል እዚህ ጋር ተመሳሳይ ቦታ ላይ 3 ደብል ክሮሼት 3 ደብል ክሮሼት። ይሄንኛው እስከ ላይ ድረስ አንድ ነው፣ አይጨመርም አይቀነስም። እስከ መጨረሻው ድረስ እንደዚህ ነው የምንሰራው ማለት ነው። እንደዚህ ከዛ አንድ ሰንሰል እናረግና ወደዚህ እናዞራለን። እንደዚህ ይሄን ይመስላል። አያችሁ ዲዛይኑ እንዴት እንደወጣ በጣም ነው የሚያምረው። እንደዚህ አይነት ቅርጽ ነው የሚኖረው ማለት ነው። ይሄ አሁን ቀጣይ የተጋነ ይሄንኛው ዲዛይን እየሰራን ነው። ቀጣይ ደግሞ ይሄንኛው ከጨረስን በኋላ ይሄንን ከላይ ደግሞ እነኚህ ዲዛይኖቹ እንዴት እንደሚሰሩ በክፍል 4 ታሳያችኋለሁ። ወዲህ በጣም ደቂቃው እየበዛ ነው። እኔ ደግሞ ስሰራ እልፍ እያልኩ አይደለም የምሰራው፣ መደዳውን ዝም ብዬ እያሳያችሁ ስለሆነ ደቂቃው በጣም እየበዛብኝ ነው። በክፍል 4 እስከምንገናኝ ድረስ በክፍል 4 ላይ ይሄንኛው እንዴት እንደሚሰራ እቺኛው እንዴት እንደሚሰራ እናያለን። አሁን ይሄንኛው ዲዛይን ጀምረነዋል። እዚህ ጋር የደረስነው በክፍል 4 እስከምንገናኝ ድረስ በቅድሚያ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሚስተካከል ነገር ካለ ማፈጥነው ከሆነ አስተካክል ይሄንን ነገር ምናምን በሉኝ። ያው እናንተ ኮሜንታችሁን እያየሁኝ እንትን እላለሁ ማለት ነው። እንደዚህ የሚስተካከል ነገር ካለ አስተካክላለሁ። በቀጣይ ደግሞ በክፍል 4 እስከምንገናኝ ድረስ ባይ ባይ።